ፈታለች። እናቴ ቤታለች። አባዬ ሌላ ጥያቄ ልጠይቅና ከአቢጌል እና ከዳጣ በጣም ጥሩ ሴት የትኛዋ ናት ላንተ? ኤቢ እኮ ግን አንዳንድ ነገሮቿን ብታስተካክል በጣም ቆንጆ ልጅ ናት አይደል? ቆንጆ ልጅ እኮ ናት። ያው አስቸጋሪ ባህሪዋ ነው። እሱ ደግሞ ስታገባ ይስተካከላል ይሆናል። እማዬ በል ለማንኛውም ጊዜን አልያዝብህ። ኤቢ ናት። የኔ ስልክ ምን ያደርግላታል? ሰላምዬ ስጪ በእናትሽ አለት ማተኛ። ሰላም ወይዬ ብዬ እኔ እንኳን እንዴት አደረግሽው? አስተዋውቅሻለሁ ብለሽ ነበር እኮ። ማንን ነው ማስተዋውቅሽ? አስረግዞሽ የጠፋውና። አስረግዞኝ ያልጠፋ። ታዲያ ካልጠፋ አስታውቂና እኛም አማቻችንን እንወቀው። አላስተዋውቅም። ደግሞ አንቺን ምን ይመለከትሽ? በደንብ ይመለከተኛል። አይመለከትሽም። እዚህ ቤት ያለነው በሙሉ ከማን እንዳረገሽ የማወቅ መብት አለ። አሁን ለዚህ ነው የጠራሽ? ሰውን የሚያበጣብጥ ነገር ከሆነ አልፈልግም። አትንገሪኝ። ይቅርብኝ። አይደለም እማዬ፣ ስለ ሰላም ባለው ማለቴ ስለ ልጁ አባት። ስለሱ ምንድን ነው ያወቅሽው? ጣይኒ ቆንጆ ዛሬ እንግዲህ በጣም በደስታ ፍንክንክ ብላለች ከአባቷ ጋር ማለት ነው። እንግዲህ በስስት ስጠብቀው የነበረውን አንዳንድ ጥያቄዋ ተመልሶላታል። እሱም ምንድን ነው እንግዲህ በእናቷን አባዬ ሌላ ነገር አልጠይቅህም እንደው በፈጠረህ እናቴ በህይወት አለች የለችም እያለች ብዙ ጊዜ ተደጋጋሚ ጥያቄ ትጠይቀው ነበረ። እንግዲህ ጋሽ ደረጀም ተረጋጊ አልነግርሽም አሁን የሚጠቅምሽና የሚጎዳሽ ነገር እኔ አውቃለሁ እያለ እንግዲህ ከአንዴ 2-3 የነበረ ደጋግማ እሷም ስትጠይቀው የነበረው እሱም እንግዲህ ምላሹ ተረጋጊ፣ ቆይ ተይ፣ አትጠይቂኝ፣ ተይ አልኩሽ አይደለ እኔ ላንቺ አባትሽ ሰውንኩ ድረስ የሚጠቅምሽና የሚጎዳሽ ነገሮች አውቃለሁ፣ ተይኝ ባክሽ እያለ እንግዲህ ብዙ ጊዜ መልሷን ካፏ ላይ ሲያስጠፋባትኝ ነበረ። እንግዲህ በዛም እሷም እሺ ብላ እንግዲህ አዴብ ገዝታ ነበር ማለት ነው። እንግዲህ ዛሬ በአጋጣሚ እንግዲህ ሲገናኙ አንዳንድ ወሮችን ሲዋሩ እንደው አባዬ ሌላ ነገር አልጠይቅህም እንደው ይችን ብቻ መልስልኝ ምናምን ብላ እንግዲህ በፒስ ገብታ ነበር። እንደው አባዬ ዛሬ ሞት ነገ ሞት አይታወቅም፣ ዛሬያችንን እንጂ ነገ እኔም ሆነ አንተ መኖራችንን አናውቅም። ስለዚህ በዛ ሁኔታ ውስጥ አንዳንድ ነገሮች ቢፈጠሩ እኔም ጸጸቱን አንተም ብትሆን ጸጸቱን አትችለውም። ስለዚህ እናቴ በህይወቷ አለች ወይስ የለች ምችን ብቻ ነገር ብላ ነበር ጥያቄ ጠየቀችው። በዛም እንግዲህ ጋሽ ደረጀ ድጋሚ ሌላ ነገር ጥያቄ አትጠይቂኝም አይደለም እሺ ቃል ግቢልኝ ብሏት ነበር። ቃል ገብቼልሃለሁ ካለች በኋላ እንግዲህ እናትሽ በህይወት አለች ሲላት በቃ የነበረው ደስታ እሷን ቀርቶ እኛ ራሱ በጣም ነው ደስ ያለን። ውድ ቤተሰቦቻችን ያው እናቷ የት እንዴት የሚለውን ነገር ባታውቅም ግን እናቷ በህይወት እንዳለች ያ ማለት እናትም አባቷን በህይወት መኖር ማለት ለሷ በጣም ትልቅ ነገር ነው። ከዛ በኋላ እንግዲህ እንዴት ነው እናቴ እኔን ትመስላለች ወይስ እኔ እሷን ነው የምመስለው? እንመሳሰላለን አባዬ ትልቅ ሰው ናት ወይስ ወጣት ናት ብላ ነበር ጥያቄ ጠይቀችው ዳጣና እንዴ ያየሽ መሀላውን የበላ ብሎ እንግዲህ ሲስቅባት እሷም ደነገጠች። እንግዲህ አኮረፈች። በቃ እሺ ምናምን ብላ ተቀየሰች ማለት ነው። እንግዲህ እንዴት ተወለድኩኝ ማለት እንዴት ነው የተወለድኩት ምናምን ብላው ነበር። ለምንድን ነው ከእናቴ ጋር የማታስተዋውቀኝ ምናምን ብላ ጋሽ ደረጀን ጥያቄ ጠይቀው ነበረ። እንግዲህ ጋሽ ደረጀ መልሱ የነበረው ትዳሬን፣ ልጆችን፣ ህይወትን ማበላሸት አልፈልግም ወይዘሮ ማርታ ይሄንን ነገር ከሌላ ልጅ እንዳለኝ አንቺ ልጅ እንደሆንሽ ብታቅ አንድ ቀን የኔ ትዳር ከአንድ ቀን በላይ አይቆይም። ስለዚህ ለሱ ነው እባክሽ ተረጋጊ ተረጅኝ ዳጣዬ ብሏታል ማለት ነው። እኔ ቆይ እንደዚህ ከሆነ ትዳርህን አክባሪ ከሆንክ ትዳርህ የምትወደው ከሆነ ለልጆች ክብር ካለ ሚስትን የምትወደው ከሆነ ለምንድን ነው እኔ እንዴት ተወለድኩኝ ነበር ያለችው ማለት ነው። ስትጠይቀውም እንግዲህ በስተት ነው በአንድ ቀን ስህተት ተፈጠርሻላት እንዴት ልትሳሳት ትችላለህ? እንዴት እንደዚህ ትዳሩን ከሚያከብር ትዳሩን ከሚወድ አንድ ሰው እንዴት ስህተት ሊፈጠር ይችላል? ስለዚህ ነበር ብላ የጠየቀችው። እሱን ታይ እንግዲህ በአንድ ቀን ስህተት ነው አልኩሽ። ስህተቱ ደግሞ አንቺ መወለድ ሳይሆን የተወለድሽበት መንገድ ነው ምናምን ብሎ እንግዲህ ያው ታይ ብሎ ሀሳቧን አስቀይሷታል። ቢሆንም ግን ዳጣ በጣም ደስ ብሏታል። እናቷ በህይወት እንዳለች ማወቋ በጣም አስደስቷታል። እንግዲህ ሰላም ደግሞ ሁለተኛ እርጉዝ ነች።
ሁለተኛ ማለት ያው እንግዲህ ምን ማለት ነው ሁለተኛ ያልሽው ካላችሁ ያው ዳጣ የሷ ልጅ ናት ብዬ ነው። እና አሁን እንግዲህ ደግሞ ሰላም እርጉዝ ነች። እርጉዝም ከመሆኗ ሆዷ ገፍቶ እንግዲህ ታይቷል። ሁሉም ቤተሰብ ያው እንዳወቀ ታውቃላችሁ። ግን አባቱ ነገር ለሁሉም አጠራጣሪ ነበረ። አባትየው ግን ጋሽ ደረጀ ነው። የሚገርማችሁ ከሷ ውጪ ጋሽ ደረጀ ቢሆን ልጅ ከሱ ማርገዟን ምንም የሚያውቀው ጉዳይ የለውም። አብየል የምትባል ተንኮለኛ ልጅ እንግዲህ የቤቱን እያመሰችው ትገኛለች። እዚህ ጋር ዳጣንና ናታንን ታምሳለች፣ እዛ ጋር ደግሞ ሰላምን ታምታታለች። በሌላ በኩል ደግሞ እናትና አባቷን ጭምር በቃ ለማንም ሰው ሰላም አትሰጥም ቤት ውስጥ። በዛም እንግዲህ ብዙ ነገሮችን እየጎረኮረች ነው የምትገኘው። የሰላምን ስልክ ወስዳ እንግዲህ ያየችው ሚስጥር አለ ዛሬ። እሱንም ወዲያው የሰማችውን ያየችውን ነገር ይዛ ሄዳ እንግዲህ ለወይዘሮ ማርታ ለመናገር ነው ችኮሏ። እንግዲህ ወይዘሮ ማርታም ትዳሬንና ቤተሰብ የሚበጠብጥ ነገር ከሆነ እንዳትነግሪኝ እዛው ያዡ ነበር ያለቻት። ግን እሷ አይ ማይ የሚጠቅም ነገር እኮ ነው ምናምን ብላታለች። እንግዲህ ወይዘሮ ማርታ ምንድነው እያለች ትገኛለች። እውነት ከጋሽ ደረጀ መሆኑን ልታውቅ ትችል ይሆን? እንዳጣ ማነው ኤቢ አታውቅም በእርግጠኝነት። ምክንያቱም እንዴት ልታውቅ ትችላለች? ምክንያቱም ሰላም ለማንም አታወራም፣ ለማንም አላወራችም፣ ለማንም አታወራም። እና በዛ ምክንያት አይሆንም ብዬ አስባለሁኝ። አብጌል እንግዲህ ቤቱን እያመሰችው ነው። እዚህ ጋር ናታንን የልክ ተጋብታ ታባረራለች፣ ዳጣን ስቃዩን ታበላታለች። እዚህ ጋር ደግሞ ሰላምን በቃ ሙሉ ቤተሰቡን ነው እያመሰች የምትገኘው። ሁሉም ሰው እንግዲህ ግን አቂ ብሎ ትተዋታልኝ። ግን ያው የቤተሰቦቿ የአባቷ የእናቷ የቤተሰቡ ሁኔታ በጣም በቃ ከነሱ ተወልዳ ያደገች ስለማትመስል ሁሉም ናቅ አድርገው ትተዋታል። ግን በጣም ኃይለኛ ነች ማለት ነገሯ፣ ሁኔታዋ በጣም ነው የሚያስፈራው ማለት ነው ቤተሰቦቻችን። ሌላ ወይዘሮ ማርታ እንግዲህ ናታንን ዳጣን ማነው ከዳጣና ከኤቢ ማነው ላንተ የሚመችህ ብላ ጥያቄ ጠይቃው ነበር፣ አቅርባለት ነበረ። ናታንም እንግዲህ ሲያስበው ለሱ የምትመቸው ዳጣ ነች ለነገሯ። ግን ደግሞ ዳጣ ናት የምትመቸኝ አቢጌል አትመቸኝም ብሎ መመለስ በጣም ከባድ ስለሆነ ለዛውም ቤታቸው ተቀምጦ ለዛውም እንግዲህ ለእናቷ እንደዛ ማለት በጣም ስለደበረው የሆዱን በሆዱ አድርጎ አቢጌል እኮ በጣም ምርጥ ልጅ ነች፣ ግን ያው ትንሽ ጸባዎቿን ብታስተካክል ምናምን አይነት ብሎ ሰጀሽን ይሆናል አይደል ኮሜንት ነገር ሰጥቶ ነው ያለፋት። ወይዘሮ ማርታም እንግዲህ እውነት ነው አቢጌል እኮ በጣም ቆንጆ ልጅ ናት፣ በጣም ምርጥ ልጅ ናት። ያንን ይሄ ደግሞ ትንሽ ባህሪዋ ስታገባ ተስተካከላለች እና ችግር የለውም ምናምን ብላ እንግዲህ ያው ቆለል አድርጋ ሄዳለች ማለት ነው። መጀመሪያ ግን ቀጥታ ሄደችው አቢጌል እናንተ ምን አይነት ግንኙነት ነው ያላችሁ? ለትዳርስ አታስባትም ወይ አታገባትም ወይ ነበረ። እሱም እንግዲህ ያላት አይ እኔ አባቴን የሚያስደስተው ከሆነ ትምህርቴን ጨርሼ ስራ ምገባ ከሆነ አዎ ትዳር አገባለሁ፣ ግን ስኖር ደግሞ እንደሚሞት ሰው ሆኜ አስቤ ነው መኖር የምፈልገው ብሎ እንግዲህ ለወይዘሮ ማርታ በደንብ አብራርቶ ነግሯታል። ወይዘሮ ማርታ እንግዲህ ይሄን ከወልዳች በኋላ ቀጥታ ሌላ ነገር ማውራት ማለት ፈራች፣ በጣም ደበራት። ከዛም እንግዲህ ቀጥታ ተነስታ ወታ ነው ሄደች ውድ ቤተሰቦቻችን። ምክንያቱም በጣም ነው ግራ የተጋባችሁ፣ ምንም ማለት አልቻለችም ማለት ነው። ተመልሳ ነው እንግዲህ የሄደችው። ቀጣይ ላይ የምናወራቸው ነገሮች አሉ እናወራለን ነበር ያለችው ናታንንም ያው ይሄ በእንደዚህ ያለ እንግዲህ ዳጣ አባቷን የእናቷን መኖር ስለነገራት በጣም ደስ ብሏታል። በቃ ከሚባለው ማለት ነው ቤተሰቦቻችን። ሌላው ደግሞ በሚገርም ሁኔታ ዝና ማለት ነው ወደዚህ ግሩፕ ሊቀላቀል ነው መሰል ጋይስ መጥቷል። እሱም ውሃንና እንትናን እንግዲህ ውሃንና ምጥንን ፊልም ትሰራላችሁ ሞዴል ትሆናላችሁ ናም ብለው እንግዲህ ስልካቸውን አግኝቶ አውርቶ እንግዲህ በመኪና ሊወስዳቸው እየመጣ ነበር። የሚገርማችሁ ሊያግታቸው ምናምን አልሆነ ቦታ ሊወስዳቸው ነበረ። ግን አጋጣሚ ዳጣን አግኝተዋት ስትነግራቸው ቀጥታ ሲሄዱ መኪናው እንዳጣ ስለምታውቀው መኪናው እሱ መሆኑን አውቃ በጣም ነው የደነገጠችው። ከዛም መታ እንግዲህ ቀጥታ ልጆቹን ይዛ ነው የተመለሰችው። ልጆቹ ያኔ በቃ አልሆነ ቦታ እየሄዱ ነበር ማለት ነው። በቀጣይ ክፍል በአዳዲስ ቪዲዮዎች እስከምንመጣ ሰብስክራይብ፣ ላይክ እያደረጋችሁ አበረታቱን። ሁሌም አብራችሁ ስለሆናችሁ አመሰግናለሁ። መልካም ጊዜ